ፍቅርና ሩታ ሄርላን ተይው አብርሽን ከኔ ውጪ ወደ ውጪ ብላለች ሩታ ማለት ነው። እንግዲህ ፍቅርና ሩታ ቀጥረዋት ከአብርሽ ራቂ እሱ የላከልኝን ሚሲል አሳይሽ አንቺን እንደማይወድሽ የተናገረውን ሁሉ እናሳይሽ ብለው ሲያሳዩት እሱ እምቢ አላየም ብላለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ ከሁሉ ሰላም ያላ ሰላም ብትተረፈ ይበልልኝ። ቤተሰብ እንግዲህ ፍቅርና ሩታ ያው እንግዲህ እጃን ሆነዋል በዚህ ሰዓት ማለት ነው። ሄርሜላን ትላንትና ቀጥረዋት ይሄንን አለ ይሄንን አለ ያው አንቺን አይወድሽም በግል ብዙ ለሩት ለፍቅር ብሏታል። ስለዚህ አንቺን አይወድሽም ላይ እያፍ ነበረ። እሷ ግን እናንተ እኔን ትመክሩኛላችሁ፣ ግን እኔን አንቺ ጋር እንዲመጣ ትፈልጊያለሽ፣ ለእኔ አብረሽ ሆነ ትነግኛለሽ፣ አንቺ ግን ለራስሽ ትፈልጊያለሽ። እንዴት ላምንሽ እችላለሁ ላለች ሄርሜላ ነው። እንግዲህ የተነገረው ማስረጃ አላይም፣ እኔ እማምነው እሱን ነው። ማስረጃ ማየት አልችልም። እናንተ ኤአይ አቀናብራችሁ ያመጣችሁት አልፈለግም ብላ እንግዲህ ማስረጃቸውን ውድቅ አርጋዎች አላየችላቸው ከነጭ ማለት ነው። በቃ እሷ ከአብርሽ ውጪ ወደ ውጭ ያለች ነው የለ። ሩታና ፍቅር ደግሞ ተስፋ አልቆርጥም ብለዋል። በዚህ ጊዜ ደግሞ ፍቅርና ሩታ እጅና ሆነዋል ማለት ነው። ያስልቅ ሌላ ምን ይባል? በዚሁ ቀጥሉበት። በዚሁ ከቀጠላችሁበት ትልቅ ደረጃ ደርሳል ብለን ታደርጋለ ማለት ነው። ቤተሰብ ለማንኛውም እውነት ለመናገር ሩታና ፍቅር በዛች እውነት ልምላችሁ በቃ አሁን ሩታ አስጠላሽ፣ እውነት አስጠላብሽ። በቃ ታያት እንዴ ታያት። እሷ እኮ ታያለች፣ እንደናንተ ታያለች፣ ትሰማለች፣ በቃ ታስታወላለች። እኮ ህሊና የሚባል ነገር አለ። አንድ ሰው ህሊናው ሊመክረው ይችላል። ህሊናው የሚነግረው መስማት አለበት። ሰው መምራት የለበትም። እና የግድ እናት ለመጣች መስሪያ አይደለም ይችላል። እናንተ መስረጃ ሲፈለግለት ነበርና በቃ ተዋት። እሱ ፈልጓት ይቅርታ ጠይቋት እስከሄደ እሷ ፈልጋው እስከታረቀችው ድረስ ተዋቸው በቃ። እየመጣችሁ ማስረጃ እየመጣችሁ እሷን ለመምከር ትሞክሩ። ለሱ አስባችሁ ነው። ደግሞ ግልጽ ነው ይሄ፣ ማንም የሚያውቀው ግልጽ ነው። ወደፊት መተሽኛ ፊት እንዳታለቅሽ ተው እንጂ ሌላ የላችሁም። እናሳ ከዛ ሩታ ሄርሜላን ጋር አጣልታ ወደ ራሷ እንዲመጣ ነው። ያው ሁላችንም እንደምናውቀው እሷ እንደምትወደው ተናግራለች። ስለዚህ አብርሽ ወደ እሷ እንዲመጣ ትፈልጋለች። ነገር ግን በየሄድበት ተከትላ ሄርሜላን ነይ ብላ አንዴ ማስረጃ አንዴ ወንሻና አብራት ኖራ አብራት ከሷ ጋር ቁማር እንዳሰርተውባት ህፃን ልጅ ጢባጢቤ ተጫውተውባት ዛሬ እንግዲህ አብርሽ ሁሉም ነገር ከነቃ በኋላ ወደ እሷ ሲዞር አብርሽ እንዲህ ነው አብርሽ እንዳ ነው ሌላ የላችሁ እናንተ ላይ አዋቂ የለም እንዴ? እሷም እኮ ታስባለች። እሷም እኮ እንደናንተ አስተሳስባላት፣ እንደሷ እንደናንተ አእምሮ አላት፣ እንደናንተ ታያለች፣ ትሰማለች፣ ታስተውላለች። በቃ የናንተ መስረጃ ያስፈልጋት። እሷ አይኗን ነው የምታየው የምታምነው አይኗን ብቻ በቃ የምታየውን በቃ ውስጧ የሚሰማ የምትፈልገውን በቃ አለቀ። እና እናንተ ተዋት በቃ ተዋት። እንዴ ጉድ ሆነ። አብርሽ እኮ እንደዚህ ብሎ እንደዛ ብሎ ማስረጃ እንደዚህ አንቺ ነው አይፈልግሽም። እሱ ፈልጓት እግሯ ላይ ተመኮ ይቅርታ ጠይቋት ነው የሄደው። እናንተ ምን ቤት ናችሁ? እሱ እናንተ በሱ ነው ያላችሁት ወይስ እናንተ ናችሁ እሱ ነው በእናንተ ውስጥ ያለው? እኔ አልገባኝ። ይቅርታ ተንበርከኩ። እነሱ ፈልግሽማ እኔን ነው የሚፈልገው። አንቺን ከፈለገ ወደፊት የምናየው ይሆናል ማለት ነው። ያው እንግዲህ እንደ ባለፈው የሆነ ነገር ፈጥሮ እስኪመለስ ድረስ መጠበቅ ይጠበቅብሻል ብለን እናስባለን። ሩታ እንደሚፈልጋት እናውቃለን። በነገራችን ላይ ግን ደግሞ ያው ለተወሰነ ጊዜ ግርግር ይፈጥራሉ። ከዛ በኋላ ደግሞ ያው ይታረቃሉ ብዬ አስባለሁ። ለማንኛውም ሩታና ፍቅር በቃ ይበቃችኋል። ከዚህ ይደብርባችኋል። እውነት ይደብራል። በቃ ተዋት። በቃ እሷ ታውቃለች። እሱ ይቅርታ ጠይቋት ፈልጓት ሄዷል። እሷም ይቅርታውን ተቀብላ እየኖረች ነው። በቃ ያው ጊዜያዊም ቢሆን ተዋቸው፣ ሰላም ስጧቸው ማለት ነው። እና ከእናንተ ማስረጃ በላይ እሷ የምታየው የምትሰማው የምታምነው ነገር አላትና በቃ ራሷ ናት መወሰን ያለባት። እናንተ የላችሁ። እናንተ ስላሳያችኋት ትላንትና እናንተ ተጫውታችሁባት እንደዛ፣ ዛሬ እናንተ ማስረጃ አምጥታችሁ ለእሷ ሀሳብ ይደሱ እንዴ? ምነው እናንተ ህፃን ልጅ አረጋችኋት እንዴ? ጭራሽ እኔ ብቻ ነኝ አዋቂ ያላችሁ ሳ እንዴ? ጭራሽ ጡጦ ገዝታችሁ ስጧታ። ምንም አታውቅም። ጡጦ ግዙላት እንዴ? ጉድ እኮ ናችሁ። ምን ጉድ ናችሁ?
እና ይደብርባችኋል። ከዚህ በላይ በቃ ሌላ ሀሳብ ቀይሩ፣ ወይም ደግሞ በቃ ሌላ ነገር ብትፈጥሩ ይሻላችኋል ማለት ነው። ለማንኛውም ያው እንግዲህ አልሰማቻቸውም፣ ያቀረቡትንም ማስረጃ አላየችላቸውም፣ ጥላቸው ሄዳለች። እነሱም እረር እብድ ቀጥል ብለው ብቻቸውን ሳቁ እያስቃቁ ያለ ሌል እየቀባጠሩ ነበር። እንግዲህ ምንድን የሚባል ነገር አለ፣ ማሽን ላይ እያረረች ትስቃለች ነው ውስጣቸው ቅጥል እያለ ቤን እያለች ነበር። ፍቅር ደግሞ ቤት ነች። አሁን አንቺንም እንዲ የኦርጎዝም ብትሆኝ ማለት ነው። ለማንኛውም ቤተሰብ ይመቻችሁ እና ሩታና ፍቅር አቁሙ፣ ይበቃችኋል ማለት ነው። ካሁን በኋላ አብርሽ እንዴ ነው እያላችሁ ማስረጃ ይዛችሁ እሷ ጋር እንዳትሄዱ። እውነት ይደብርባችኋል። እሷም እንደፈለገች ሆን እናንተም እንደፈለጋችሁ ነው። በቃ ደግሞ ሌላ አይዲያ ቀይሩ፣ በሌላ መንገድ አድርጉት። ቢያንስ ማስረጃ ምናምን ብላችሁ ሳይሆን በቃ በሌላ መልኩ የሆነ ነገር ፈጥራችሁ ምናምን እንደዛ አድርጉት ማለት ነው። አይዲያ ቀይሩ፣ ይሻላችኋል። ሰላም ሁኑ ቤተሰብ። እስካሁን ለነበረን ቆይታ ከልብ አመሰግናለሁ።